በጣም በፍቅር እንወዳችኋለን። መልካም ጊዜ ይኑርላችሁ። ቻው። በቃ ደህና እደሩልን። በጣም የነገ ሰው ይበላል። ኒኒ ቻው ቻው በሉና ቻው በሉ ቻው በሉ ቻው በሉ። ደህና ደሩ። እሺ ደህና ደሩ። አሁን መንተባተብ ሊጀምር ነው። ቻው። ቴንኪው ሁላችሁንም። እሺ አመሰግናለሁ። እግዚአብሔርን አይ ላቭ ዩ። ውድድድ 3000 ምናምን ሰው አለ። ቅድም 4000 ምናምን ሰው ነበረ። አንዴ ፎቶ አንሱ። አንዴ ፎቶ እንደዚህ በል። ትናንትና እንግዲህ ሀይሚና ብሩኬ መተው ነበረ፣ ምሽት ላይ ማለት ነው። ደስ የሚል ምሽት ነበረ። እንግዲህ እርጉዝዬ መታለች። እንግዲህ ዛሬ የእርጉዝዬ የምርመራ ቀን ነው። ዛሬ እየጠበቃችሁ ነው አይደል? ዛሬ ነው እንግዲህ። እኔ ግን እውነት ነው የሚመስለኝ፣ ምክንያቱም ብዙ ሰዎች ሼር አድርገው ስላየሁ፣ በትናንትናው ቀን ብዙ ሰዎች ቪዲዮ ሰርተው ስላየሁኝ እውነት እንዲሆነ ነው የተረዳሁት። የእናንተን ባላቅም ማለት ነው ይሆናል ብዬ ነው የማስበው። እግዚአብሔር ይመስገን። አያችሁ አይደለም? ፈጣሪ አንቺ እናንተ ትጣመራላችሁ ካለ ማንም ሰው የሚያግደው እንደሌለ ትተረዱ ይገባል ብዬ አስባለሁ ማለት ነው። ሁለተኛ ነገር ደግሞ አንድ የሰማሁት ነገር አለና እሱ ነው ለነገራችሁ ነው የምፈልገው። እንግዲህ ባለፈው ለታ ሩታም ሀብል ለአብርሽ ሰጥተው ነበረ፣ መስቀል ያለው ሀብል ማለት ነው። ያ ሀብል ስትሰጠው በመስቀሉ ያሰረታበታለች የሚባል ነገር ተደርጎ ነበርና ያ ነገር አሁን ቲክቶክ ላይ በጣም ህዝቡን እያስቆጣ ይገኛልና እንግዲህ አሁን ላይ ያን ቪዲዮዋቸውን እያዘዋወሩባቸው ነው የሚገኙት። እንግዲህ ካወቃችሁ እነ ተስፍሽ ትልልቅ ቲክቶከሮች ኦርቶዶክሳውያን ጋር ደርሶባቸዋል ማለት ነው። እንግዲህ ወይም ደግሞ ያረጉትን ነገር ገብተው ይቅርታ ካልጠየቁ እንግዲህ ታውቃላችሁ፣ ቲክቶክ ላይ የሆነ ነገር ከተያዘ ከባድ ነው። ሲጀመር ሚዲያ ላይ ስራ ስንሰራ በእምነት መቀለድ የለብንም። በማንኛውም እምነት ነውር ነው። ገባችሁ አይደለ? አሁን ያ ነገር እንትን ብሎባቸዋል ማለት ነው። ነገር አምጥቶባቸዋል። ነገር ያመጣባቸው ምንድን ነው? መስቀል ነው። በመስቀል ላይ መድኃኒት እንዴት በመስቀል ላይ መድኃኒት ይደረጋል? እንግዲህ ኦርቶዶክሳውያን ተነስተዋል። በአብርሽ ሩታ በዛ በቪዲዮ ተው ስትባሉ አሰሙም። ሚዲያ ላይ የምትሰሩትን ነገር አትለዩም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። አመሰግናለሁ። 600 አስገብታችሁ እኛን እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። ማርያምን አመሰግናለሁ። ማለት ለማርያም ቅመሞች እንደሆናችሁ ነው ያላችሁ ነው ብዬ ነው የማስበው። ምክንያቱም እናንተ እኛን ካላበረታታችሁን እኛን ማንም ሰው ሊያበረታታን አይችልም። ማንኛውም ሰው የሚፈልገው ፌመስ የሆነን ሰው ከፍ ማድረግ ትልቅ ደረጃ እንዲደርስ እንጂ ከእንደኛ ያሉት ወዲታች የሚመጡትን ሰዎች ዘወር ብሎ የሚያይ ሰው የለም። ገባችሁ? እና ደግሞ ፈጣሪ ሲፈቅድ ደግሞ ሁሉንም ሰው ከፍ ያደርጋል ፈጣሪ ጊዜው ሲደርስና አመሰግናለሁ። ብቻ ውዱስ ቴንኪው እላለሁኝ። ሌላ ነገር ሀይሚና ብሩኬ እንግዲህ በጣም ደስ ይላል። እውነት ፍሬ አፍርተዋል ብዬ ነው የማስበውና እግዚአብሔር ይመስገን። የምር ክብር ይስፋ ለድንግል ማርያም ልጅ። ፈጣሪውን የያዘ ሰው ወርቆ አይወርቅም። ማንኛችሁንም ነገር ስትጀምሩ ሙስሊምም ሆኑ ክርስቲያንም ሆኑ ፈጣሪያችሁን ይዛችሁ ነው መጀመር ያለባችሁ። ፈጣሪያችሁን አስቀድማችሁ ነው በቃ የሆነ ነገር መጀመር ያለባችሁ። ዝናም ይኑራችሁ ሀብታምም ሆኑ ምንም ሆኑ ፈጣሪያችሁን ከፊት አስቀድማችሁ ህይወታችሁን ጀምሩ። ፈጣሪን የያዘ ሰው መቼም ቢሆን መቼም ወርቆ አይወርቅምና ሀይሚና ብሩኬ ምን ልበላችሁ፣ በጣም ነው ደስ ያለኝ። እኔ ብቻ እግዚአብሔር ይመስገን ነው የምለው። ያው ፍሬ ሊያየው ነው በዚህ እድሜያቸው። አንዳንዴ መታደል ነው፣ በልጅነት ልጅ መውለድ መታደል ነው ጋይስ። የምሬ ነው የምላችሁ፣ እድል ነው፣ መታደል ነው። ፈጣሪ ሲያድላችሁ ነውና
ሀይሚ ብሩኬ በእውነት እድለኞች ናችሁ። ለዚህ ክብር ስላበቃችሁ በጣም ከሚባል በላይና እግዚአብሔር ይመስገን ነው የምለው እኔ። እግዚአብሔር ይመስገን። ይህን ነው የምለው። ጎበዞች ናችሁ። ጠንክራችሁ ደግሞ ከዚህ በላይ ደግሞ የበለጠ ተወዳጅነት እንደምትሆኑ ባለሙሉ ተስፋ ነኝ። የሰው መውደድ የሚሰጠውም ደግሞ ፈጣሪ ነው። ሰው እንዲወዳችሁ የሰው መውደድ እንዲኖራችሁ ያደረገላችሁ ፈጣሪ ነው። ከዚህ በላይ ሰው ይወደዳችሁ፣ ከፍ በሉ እና ብቻ ደስ ይላል ልጆች። ትናንትና ብዙ ነገሮችን አይቻለሁ። ብዙ ቪዲዮዎች ተሰርተዋል ስለና ሀይሚና እነሱ ማታም ላይ መጥተው ነበረ። ደስ የሚል ምሽት ነበር። ግን በጣም ምን ልበላችሁ ብቻ እግዚአብሔር ይመስገን። ይሄን ነው የምለው። እግዚአብሔር ይመስገን ለዚህ ላበቃሽ። እውነት ለመናገር ደስ ይላል በጣም። ልጅ በልጅነት ነው እንደነገርኳችሁ። ለታደለ ለተመቸው ለሌላው በ19 በ20 ዓመት ራሱ ሊወለድ ልጅ መታደል ነው። ለታደለ ሰው ይሄ ልክ ነኝ። እውነቴን ነው የምላችሁ እና እንኳን ደስ ያላችሁ እላለሁ። በዚህ አጋጣሚ እንግዲህ ሁላችሁም ደስ እንደሚላችሁ ባለሙሉ ተስፋ ነኝ። ጨረቃዎች እንወዳችኋለን። ፈጣሪ ይጠብቃችሁ። እግዚአብሔር ይመስገን። አሁን ላይ ሁሉም ነገር ተረጋግቶ ተሳዳቢ የለ፣ የሚተች ሰው የለ። በፊት ብሩኬ ፍቅሩን ሳይገልጽ የነበረ ጊዜ ግን በቃ የሆነ ግጭት ምናምን ሲፈጠር በሀይሚ ብሩኬ ቪዲዮ ሲሰራ ሰው ይሳደባል ምናምን። አሁን ላይ ግን ሁሉም ነገር እርግጥ ያለ ነገር ሆኗል። የተረጋጋ ነገር ሆኗል። በጣም ደስ የሚለው እውነት ለመናገር ምን ልበላችሁ፣ በቃ እርግጥ ያለ ነገር በመሆኑ እኔ ደስ ብሎኛል። እውነት ለመናገር ብቻ እግዚአብሔር ይመስገን ነው የምለው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ክብር ይስፋ ድንግል ማርያም ልጅ። ሁሉም ነገር የሚሆነው በዛ ስለሆነ ብቻ ደስ ብሎኛል። ስለእናንተ መጨረሻችሁን ያሳምርላችሁ። ሰዎች መጨረሻው ሲያምር ነውና ፈጣሪ መጨረሻችሁን ያሳምርላችሁ ነው የምለው ውዶች። ሁላችሁንም ለዚህ ክብር ያውቃችሁ። ከስደት ተመልሰን ምኞት ምኞት አይከለከልም። እኛን ከሆነ ስደት መቼም አይደቀንም። ምኞት አይከለከልም። ለማንኛውም ዓለም ስንት ዓመት ልንኖር በዚች ምድር እኔ አይጨንቀኝም። እውነት ለመናገር በዚች ምድር ስንት ዓመት እንደምኖር አላውቅም። በልጅነቴም ልቀጻፍ እችላለሁ። ምን ይታወቃል? የስ ምንም ብዙዎቻችሁ በሀሳብ ትጨነቃላችሁ። በነገራችን ላይ እንዴት የሚጨነቅ ሰው የለም በሀሳብ በቃ ጭንቅ ነው ብለው ይሄ ሳይኖረኝ ምናምን ይጨነቃለሁ። ግን ያ መጨነቅ አያስፈልግም። መጨነቅ ምንድነው? በሽታው የፊት በሽታ ነው። አያስፈልግም። ሁን ያለው ጊዜ ፈጣሪ ባለው ጊዜ ሁሉም ይሆናል። አለቀ። እኛ ባሰብን፣ እኛ በለፋን፣ እኛ በደከመን አይደለም። እውነቴን ነው የምላችሁ። ፈጣሪ ለእናንተ መለወጫ ካለ መንገድ ይከፍትላችኋል። አሁን ሰሞኑን እየተዘዋወረች ያለች ህፃን አይታችኋል። እግዚአብሔር መንገድ ከፈተላት። ሀብታም እንድትሆን በትንሽ ሳትለፋ ሳትደክም ሀብታም እንድትሆን ፈጣሪ መንገድ ከፈተላት። አያችሁ፣ ፈጣሪ ሲወዳችሁ መንገድ ይከፍትላችኋል ብላችሁ። ለዚህ ነው እኛ እዚህ ሀገር ለፍተን በለፋን አይደለም፣ ምንም በለፋን አይደለም። ፈጣሪ ሆነ ለእናንተ ስበብ እንትን ይላችኋል፣ ይከፍትላችኋል። በቃ ለእናንተ የምትቀየሩበት መንገድ ይሰጣችኋል። መንገድ ሲሰጣችሁ ደግሞ በቃ አለቀ። እንደዛ ነው እንጂ እዚህ ሰርተን እዚህ በደከም ነው እዚህ ሰርተን ምን አረ ዘበት የዛ ሀገር ብር ዘበት ጋይስ፣ ምንም አይሰራም ጋይስ። እውነቴን ነው የምላችሁ፣ እውነቴን ነው። እንትን ብቻ ነው ይሄን ያህል ዓመት ቆየን ብቻ ነው የዚህ ሀገር ትርፉ። ሌላ ትርፍ አለው ብዬ አላስብም። ብቻ ግን ዋናው ጤና ካለ ችግር የለም። በቃ ዋናው ጤና ነው እንጂ እዚህ ሀገር አረ ስማ ምን ልበላችሁ፣ እኔ እዚህ ሀገር አይዶንት ነው ብቻ አላውቅም። ለማንኛውም ዋናው ጤና እላችኋለሁ ልጆች። ይሄን ነው የሰው ልጅ ጤና ካለ ነገ ያሰበበት ነገር ሁሉ ይደርሳል። ይሄን ነው የምለው። በቃ እኔ ለምን ምላችሁ አልችልም። እና ስለ ሀይሚ ስለ ብሩኬ በአጠቃላይ እኔ ደስ ብሎኛል። እናንተም ደስ ይበላችሁ። የሰው ደስታ ያስደስታችሁ፣ ደስ ይበላችሁ። እኔ እናቴ ትሙት የሰው ደስታ ያስደስተኛል። መብርሃንን ነው የምላችሁ። የሰው ልጅ ከፍ ብሎ ሳይ በጣም ነው የምደሰተው። በጣም ደስ ይለኛልና ሀይሚና ቡራ እንኳን ደስ ያላችሁ። ከዚህ በላይ ደስ ይበላችሁ። መጨረሻችሁን ያሳምርላችሁ። መልካም ሙሉ። አመሰግናለሁ። በሌላ ቪዲዮ እመጣለሁ። ባይ ባይ። ሀሳብ አስተያየት ስጡ።